በኢትዮጵያ ወንጌላውያን አብያተ ክርስቲያናት ዘንድ ከፍተኛ ተጽዕኖ ከፈጠሩና በየጊዜው በማህበራዊ ሚዲያ መነጋገሪያ ከሚሆኑ አገልጋዮች መካከል አንዱ የሆነው ነቢይ እዩ ጩፋ በትላንትናው ዕለት በመሴ ሾው ዩቲዩብ ፕሮግራም ላይ በመቅረብ በህይወቱ በአገልግሎቱና በዙሪያው በሚነሱ አነጋጋሪ ጉዳዮች ዙሪያ ሰፊና ዝርዝር ማብራሪያ ሰጥቷል። ከወላይታ ዞን ቆዶ ጋውሊያ ገጠር ቀበሌ ተነስቶ ዛሬ በብዙዎች ዘንድ አነጋጋሪና ተጽዕኖ ፈጣሪ እስከ መሆን ያደረሰው ነቢይ እዩ ጩፋ በሃይማኖት መቻቻል በፖሊስ ጥበቃና በግል ህይወቱ ዙሪያ ለሚነሱት በርካታ ጥያቄዎች ያልጠበቅነው ምላሽ መስጠቱን ተከትሎ መነጋገሪያ እየሆነ ይገኛል። በብዙዎች ዘንድ ትችትና ጥያቄ ሲነሳበት ለቆየው በጋርድና በፖሊስ ታጅቦ የመንቀሳቀስ ጉዳይ በቴዎሎጂ የሁለተኛ ዲግሪያቸውን ማጠናቀቃቸውን ይፋ ማድረጋቸውን ተከትሎ ለተነሳባቸው ከፍተኛ ተቃውሞ እንዲሁም ከዚህ ቀደም ከኢትዮጵያ ወንጌል አማኞች ካውንስል ጋር ስለተፈጠረው አለመግባባት በተጨማሪም ስለበጎ አድራጎት ስራዎቻቸው ግልጽ ምላሽ ሰጥተዋል። ነቢይ እዩ ጩፋ በነበረው ሰፊ ቃለ መጠይቅ ላይ የሰጣቸው አነጋጋሪ ምላሾች ምን እንደሆኑ በአጭር ደቂቃ ውስጥ በዝርዝር የምናስደምጣቸው ይሆናል። ግባችን በእውነት ላይ የተመሰረተ መረጃን ማድረስና የቤተሰባችን መንፈሳዊ ህይወት ማነጽ ነው። ከወቅታዊ ጉዳዮች እስከ መንፈሳዊ ሚስጥራት ድረስ በየቀኑ አዳዲስ ይዘቶችን ለእርስዎ እናዘጋጃለን። ዛሬውኑ ይቀላቀሉ። የሻሎም ቲዩብ 2 ቤተሰብ በመሆን በየሰዓቱ የሚለቀቁ መረጃዎችንና የህይወት ለውጥ የሚያመጡ መልእክቶችን በፍጥነት ያገኙ። በኢትዮጵያ ወንጌላውያን አብያተ ክርስቲያናት ዘንድ ከፍተኛ ተጽዕኖ ከፈጠሩና በየጊዜው በማህበራዊ ሚዲያ መነጋገሪያ ከሚሆኑ አገልጋዮች መካከል አንዱ የሆነው ነቢይ እዩ ጩፋ በትላንትናው ዕለት ከመሴ ሾው ጋር በነበረው ቃለ መጠይቅ ላይ በህይወቱ በአገልግሎቱና በዙሪያው በሚነሱ አነጋጋሪ ጉዳዮች ዙሪያ ሰፊና ዝርዝር ማብራሪያ ሰጥቷል። በቅርቡ በቴዎሎጂ የሁለተኛ ዲግሪያቸውን ማጠናቀቃቸውን የገለጹት ነቢይ እዩ ጩፋ በቃለ መጠይቁ ወቅት በበርካታ ርዕሰ ጉዳዮች ላይ የተሰነዘሩባቸውን ትችቶችና የህዝብ ጥያቄዎች በግልጽ አስተናግደዋል። ስለ ህይወት አስተዳደጉ ሲናገር የተወለደው በደቡብ ኢትዮጵያ ክልል በወላይታ ዞን ቆዶ ጋውሊያ በተባለች ገጠር ውስጥ እንደሆነ ይገልጻል። አባቱ አቶ ጩፋ ገነሞ ገባቦ ገበሬ እንደነበሩና በክርስትና እምነት ውስጥ አድጎ በልጅነቱ በቤተክርስቲያን የኳየር መዘምራን አገልግሎት እንደጀመረ ያስረዳል። በትምህርት ቤት ቆይታውም ገና ከ7ኛ እስከ 8ኛ ክፍል ጀምሮ ተማሪዎችን ይሰበስብ እንደነበር የሚያስታውሰው ነቢይ እዩ በወላይታ ዞን የሁለተኛ ደረጃ ትምህርቱን በሚከታተልበት ወቅት በእረፍት ሰዓት ተማሪዎችን ሰብስቦ መጽሐፍ ቅዱስ ያስጠናም እንደነበር ይናገራል። እንዲያውም በአንድ ወቅት መምህራን መጽሐፍ ቅዱስን ተቀብለው በቢሮ ዘግተውበት እንደነበርና ያ መጽሐፍ ቅዱስ እስካሁንም በዛው ትምህርት ቤት ሊኖር እንደሚችል በፈገግታም ያወሳል። በልጅነቱ ባየው ራዕይ መሰረት ከ13 ዓመታት በፊት ክራይስት አርሚ ኢንተርናሽናል የተሰኘውን ቤተክርስቲያን የመሰረተ ሲሆን በኋላም ወንጌልን በየቤቱ ለማድረስ የቴሌቪዥን ጣቢያ ማቋቋሙን ገልጿል። በተጨማሪም በፓስተርና በነቢይ መካከል ስላለው ልዩነት ሲያብራራ ፓስተር ማለት በአማርኛ እረኛ ማለት ነው። ምዕመኑን የመመገብ የመንከባከብና የመጠበቅ ስራ ይሰራል ማለት ነው። ነቢይ ደግሞ የእግዚአብሔርን ሐሳብ ለህዝብ የሚያውጅ የሚያበረታታና የሚያስጠነቅቅ ነው ሲል ልዩነታቸውን ያመለክታል። በትላንትናው ዕለት ማህበራዊ ሚዲያ ላይ መነጋገሪያ ከሆኑት ነጥቦች አንዱ የነቢይ እዩ ጩፋ የማስተርስ ዲግሪ ምረቃ ነበር። ነቢይ እዩ በቴዎሎጂ የሁለተኛ ዲግሪያቸውን ማጠናቀቃቸውንም ገልጸዋል። ትምህርቱን ከ1 ዓመት ከ8 ወር በፊት የጨረሰ ቢሆንም የምረቃው ስነ ስርዓት ለምን እንደዘገየ ሲያስረዳ እናቱ በመሞታቸው ምክንያት የሀዘንና የደስታ ጊዜያትን አብረው ስለማይሄዱ ለኮሌጁ ደብዳቤ አስገብቶ ምረቃውን እንዲያራዝሙለት በመጠየቁ እንደሆነም ተናግሯል። አሁን ግን በይፋ ተመርቆ ትምህርቱን ያጠናቀቀ ሲሆን የፒኤችዲ ትምህርቱን እየተከታተለም ይገኛል። ሰዎች በተጠሩበት መስክ ላይ ማጥናት አለባቸው የሚለው ነቢይ መማሩ ሪሰርችና ጥናት ላይ እንዲያተኩር እንደረዳውም ገልጾ ነገር ግን ሰዎች የትምህርት ጥገኛ ሆነው የመንፈስ ቅዱስን አሰራር እንዳይገፉም ይመክራል። ከመንፈሳዊና ትምህርታዊ ህይወቱ ባሻገር ነቢይ እዩ ጩፋ በበጎ አድራጎት ስራዎች ላይ ንቁ ተሳታፊ እንደሆነና እስካሁን ከ10 በላይ ለሚሆኑ አቅመ ደካሞች ቤት ሰርቶ ማስረከቡን ተናግሯል። በተለይም በወላይታ ሶዶ ተማሪ በነበረበት ወቅት እርሱን ትንከባከበው ለነበረች አቅመ ደካማ እናት ያደረገውን በስሜት ያወሳል። ራሷ ሳትበላ እኔ እንድበላ የምታደርግ ይሄ ልጅ ትልቅ ቦታ ይደርሳል ብላ ትተነብይ የነበረች እናት ነበረች ይላል። ከብዙ ዓመታት በኋላም ተመልሶ ሲሄድ አሁንም ያቺ እናት በድህነት ውስጥ እንዳለች ተረድቶ ለ2 ወር ያህል ተከራይታ እንድትቆይ በማድረግ በአጭር ጊዜ ውስጥ አዲስ ቤት ሰርቶ አስረክቧታል። ወንጌል ቃል ብቻ ሳይሆን ተግባርም ይፈልጋል። ተግባር ማለት ደግሞ ደካሞችን ማገዝ ነው ሲል በበጎ አድራጎቱ መቀጠል እንደሚፈልግም ተናግሯል።
ከቀረቡለት ዋና ጥያቄዎች መካከል በተለይም በአደባባይና በተላላቅ የጉባኤ መድረኮች ወቅት በሚንቀሳቀስበት ጊዜ በፖሊስና በልዩ ጥበቃዎች ወይም ጋርዶች መታጀቡን በተመለከተ ከህዝብ የሚነሳ ትችትም ይገኝበታል። ነብይ እዩ ለዚህ ምላሽ ሲሰጥ እኔን በተለየ ሁኔታ የሚጠብቅ ፐርሰናል ፖሊስ የለኝም ሲል አሳስቧል። በኮንፈረንሶች ወቅት የሚታዩት የፖሊስ አባላት በሺዎች ወይም በሚሊዮኖች የሚቆጠረው የታዳሚ ህዝብ ደህንነት እንዲጠበቅ በመንግስት የሚመደብ መደበኛ የጸጥታ አካላት እንጂ ለእርሱ ብቻ የተመደቡ አለመሆናቸውንም ገልጿል። ከእርሱ ጋር አብረው የሚንቀሳቀሱት ሱፍ የለበሱ ሰዎች ደግሞ የቤተ ክርስቲያን አገልጋዮችና የፕሮቶኮል አባላት እንደሆኑም ጠቅሶ የፕሮቶኮል አስፈላጊነትም ከጠላት ሳይሆን ከወዳጅ መጨናነቅና ሰላምታ ብዛት ፕሮግራሞች እንዳይስተጓጎሉ ለመከላከል የሚደረግ አሰራር እንደሆነም አስረድቷል። ለአብነት ያህልም ጠቅላይ ሚኒስትሩ የኖቤል ሽልማት አግኝተው በተመለሱበት ወቅት ቦሌ መንገድ ተዘግቶ በእግሩ ሲሄድ ሰላምታ ከመብዛቱ የተነሳም ወደ ጋና የሚያደርገው የበረራ ሰዓት አምልጦት እንደነበረም ያስታውሳል። በሌላ በኩል ከሌሎች የሃይማኖት እምነት ተከታዮች በተለይም ከኦርቶዶክስ ተዋህዶ ቤተክርስቲያን አማኞች ዘንድ ለሚሰነዘሩ ትችቶች ሲመልስ ለሁሉም ሃይማኖቶች ኦርቶዶክስ፣ እስልምና ወዘተ ትልቅ ክብር እንዳለውና የማንንም እምነት የማንቋሸሽ ፍላጎት እንደሌለው ተናግሯል። ማህበራዊ ሚዲያ ላይ የሚሰራጭ የ30 ሰከንድ አጫጭር ተቆራጭ ቪዲዮዎች አውዱን ሳይጠብቁ ተቆርጠው ስለሚወጡ ሰዎችን ለቁጣና ለግጭት እንደሚዳርግም ጠቅሶ ሙሉን የ40 ደቂቃ ትምህርት የሚያደምጥ ሰው ግን የቃላቱን ትክክለኛ ፍሰትና ሰላማዊ መልእክት እንደሚረዳም ገልጿል። በተጨማሪም የሃይማኖት መሪዎችና አስተማሪዎች ስሜታዊ ሆነው ሲያጠፉ ይቅርታ መጠየቅ መቻላቸው የመሪነት ትልቅ ባህሪ እንደሆነም በመግለጽ እሱም ቢሆን ከዚህ ቀደም ከኢትዮጵያ ወንጌል አማኞች ካውንስል ጋር በተፈጠረ አለመግባባት ወቅት ስሜታዊ ሆኖ በተናገራቸው ምክንያት በቪዲዮ ወጥቶ ይቅርታ መጠየቁንም አስታውሷል። በመጨረሻም ለአዲሱ ትውልድና ለወጣቶች ባስተላለፈው መልእክት ወጣቶች ዓላማ ሊኖራቸው እንደሚገባም ለዓላማቸው ሲሉ መስዋዕትነት ለመክፈል እንዲደፍሩና ስኬታቸውም በምድር ላይ ብቻ ሳይሆን በክርስቶስ ውስጥ እንዲፈልጉም ይመክራል። በአሁኑ ወቅት የፒኤችዲ ትምህርቱን እየተከታተለ የሚገኘው ነብይ እዩ ወደፊትም ወንጌልን የማስፋፋትና የበጎ አድራጎት ስራዎቹን አጠናክሮ እንደሚቀጥልም አስታውቋል። በአጠቃላይ ነብይ እዩ ጩፋ በመስቴሾ ላይ በሰጠው በዚህ ሰፊ ቃለ መጠይቅ ዙሪያ ለሚነሱ በርካታ አነጋጋሪ ጥያቄዎችና ትችቶች ግልጽ ምላሽ በመስጠት በህይወቱ በአገልግሎቱና በበጎ አድራጎት ስራዎቹ ዙሪያ ያሉትን እውነታዎችም አስረድቷል። በልጅነት ትልቅ ቸርች እንደሚሰራ ወይም ደግሞ እንደሚመሰርት እግዚአብሔር በራእይ ነግሮኝ ነበር። ሰምቼ ስለነበረ ያንን ቀን እመኝ ነበር፣ እጸልይም ነበር። የተመቻቸ ሁኔታ ባይኖርም ግን አንድ ቀን እንደሚፈጸም በልቤ አምን ነበር። የእግዚአብሔር ጊዜ ሲመጣ ራእዩ አካል ለበሰ። ፋይናሊ ክራይስት አርሚ ኢንተርናሽናል ቸርች የተሰኘ ትልቅ ተቋም ተመሰረተ። ይሄንን ተቋም የመሰረትኩበት ትልቁ ዓላማ ሰዎችን ወደ ክርስቶስ ማምጣት፣ የክርስቶስን ፍቅር፣ የክርስቶስን አዳኝነት ለሰዎች ለመናገር ባለኝ ጉጉትና ሐሳብ ነው ይሄንን ቸርች የመሰረትኩት። ሌላ ምንም ፐርፐዝ የለም። እንዳሰብኩትም ይሄ ክራይስት አርሚ ኢንተርናሽናል ቸርች የተሰኘው ተቋም ከሀገር ውስጥም ከሀገር ውጭም ሰዎች መጥቶ የጌታ የኢየሱስ ክርስቶስን ዝና የሚሰሙበትና መስማት ብቻ ሳይሆን በሰሙት ዝና ተደንቆ የሚድኑበት የመዳኛ ስፍራ ሆኖ የቀጠለ ነውና ከዚህ የተነሳ ነው ክራይስት አርሚን የመሰረትኩት። ኢንጂነር አይደለሁም፣ ሎየር አይደለሁም፣ የጤና ባለሙያ አይደለሁም፣ አገልጋይ ነኝ። ስለዚህ ሳገለግል ይጠቅመኛል ብዬ የማስበው ዘርፍ ላይ ነው ማጥናት የነበረብኝ። እሱም መጽሐፍ ቅዱስን ማጥናት ነው። ስለ መለኮት ማወቅ ነው። እግዚአብሔር ሰዎችን ለአገልግሎት ይጠራል። የተጠሩ ሰዎች ግን የእግዚአብሔርን ቃል በጥልቀት ሲያጠኑ እየተረዱ ሲመጡ ሌሎችንም በጣም ይጠቅማሉና መጽሐፍ ቅዱስ ማጥናት በጣም አስፈላጊ ስለሆነ ወደ መጽሐፍ ቅዱስ ትምህርት ቤት ገባሁኝ። ያው የመጀመሪያውም ዲግሪ የመጽሐፍ ቅዱስ ጥናት ነው። ሁለተኛውም አሁን የማስተርስ ኦፍ ቴዎሎጂ በመጽሐፍ ቅዱስ በቴዎሎጂ ነው። እናቴ ወደ ጌታ ስለተጠራች ደብዳቤ ለኮሌጁ አስገብቼ ደስታና ሐዘን አብሮ ስለማይሄድ እኔ ደግሞ የመጨረሻ ልጅ ነኝ። ለእናቴ በጣም ነው የምወዳት፣ በጣም ነው የማከብራትና በጣም አዝኜ ነበር እና በዛ ውስጥ ስለነበርኩ አሁን መመረቅ አልፈልግም፣ ሌሎች ከኔ ጋር ያሉ ባቾች መመረቅ ይችላሉ፣ ለኔ ፍቀዱልኝ ብዬ ደብዳቤ አስገባው። የኮሌጁ ፕሬዝዳንቶችና ዲኖች አብሮ ቦርዱ ተስማምቶ ፍቃድ ሰጠኝ።
ባለፈው ቀን ሆነ ማለት ነው። ከዛ በኋላ ግን ትምህርት ያልቆመም ያው የፒኤችዲ ጥናቴን ቀጠልኩት። ይሄ ለበጎ አድራጎት ያለ ፍላጎት ከመጣ እንዴት ሚለውስ ነገር ከወንጌልና ከክርስቶስ ምሳሌ ነው የመጣው። ወንጌልን የሚያጠናና ክርስቶስን የሚከተል ሰው በጎ ስራ መልካም ስራ አለመስራት አይችልም። የክርስቶስን ሕይወት የሚከተል ሰው ሰዎችን ለመርዳት፣ ሰዎችን ለማገዝ፣ ለተቸገሩት ካገኘው ላይ ለማካፈል ይነሳሳል። መልካም ስራ እንዲሰራ ያነሳሳኝ የሰው ምክር አይደለም፣ ምድር ላይ ያለው የሚታየው ነገር አይደለም። ከመጽሐፍ ቅዱስ ያነበብኩት በክርስቶስ ሕይወት ላይ የተመለከትኩት የተቸገሩትን እንዴት እንደረዳቸው፣ የታመሙትን ለመፈወስ፣ የተራቡትን ለማብላት፣ የተቸገሩትን ለማንሳት ክርስቶስ ያሳየው ፍቅር እሱ ነው በእኔ ውስጥ የቀረውና እስከ ገጠር ድረስ በእግር ገብቼ የወደቁ ቤቶችን ሲሰራ የተራቡትን ለማብላት ሲሞክር በአደጋ የተጎዱትንም ቶሎ ደርሼ ለመጠየቅ ሲሞክር ከመጽሐፍ ቅዱስና ከክርስቶስ ምሳሌ የመጣ ነው። እንደዚህ ሰርቻለሁ እንደዚህ አድርጋለሁ ማለት አልፈልግም፣ ግን ለአንዳንድ ሰዎች መነሳሳትን ያመጣል ብዬ አምናለሁኝ። ያላሳየናቸው ብዙ ነገሮች አሉ፣ ግን ከፍተኛ ድጋፍ ብዬ ማስባቸው በተለይ በጣም በቁጥር ብዙ የሆኑ ከ10 ለሚበልጡ ሰዎች ቤት ሰርቼ ሰጥቻለሁ። ይሄንን ቤት ሰርቼ ሲሰጥ እንደነገርኩ ከወንጌልና ከክርስቶስ ምሳሌ ተነስቼ ነውና ወላይታ ሶዶ ላይ አንድ ሴት አለች፣ አንድ እናት አለች። ወላይታ ሶዶ ላይ ሙሉ ወንጌል ቸርች ሰፈር ነው እና ተማሪ በነበርኩበት ወቅት እሷ ቤት ነበረ ሳርፍ የነበረው። በጣም አቅመ ደካማ ናት። ብዙ ነገር ያላት አይደለችም። ራሷን እንኳን ተቋቁማ መኖር የማትችል ደካማ ሴት ነበረች። ግን ለራሷ ሳትበላ ለኔ የምታካፍል በጣም የምትንከባከብ እናት ነበረች። እኔ ራሴ በደንብ ያልተረዳኋቸው ነገሮችን በኔ ላይ የምታነብ ይሄ ሰው ወደፊት ትልቅ ይሆናል ትላለች። 2 ሴት ልጆች አሏት እና ልጆች እባካችሁ እናንተ ሳትበሉ ይሄን ልጅ አብሉት፣ እናንተ ባልተኛችሁበት ይሄን ልጅ አስተኙት፣ ይሄ ልጅ ነገ ትልቅ ይሆናል፣ ኢትዮጵያ ላይ ትልቅ አሻራ የሚያሳርፍ በጣም ብዙ ሰዎችን የሚደግፍ ይሆናል፣ በወንጌል ደግሞ የሚሄድ ልጅ ነው ትላለችና እኔ በዛ ልክ ራሴን አላየውም። እሷ ግን በዚህ ልክ ያየች እናት ነበረችና ወደዚህ ደረጃ ከደረስኩ በኋላ ወላይታ ሶዶ ሄድኩኝ። ቤቷ በጣም ትንሽ ስለነበረ እንደዚህ ዝቅ ያለ ቦታ ላይ ነበረ። ከዛ በኋላ እንደዚህ ዝቅ ያለ ቦታ ላይ ነበረ። ፋይናሊ ሄጂ አካባቢው ጠፋብኝ። ጠየኩት ሰዎችን። በዚህ ጊዜ እዚህ የነበረች እናት የት ገባች አልኳቸው። አካባቢ ላይ የሚኖሩ ሰዎች አለች እኮ ቤቷ እዚህ ጋር ነው ብሎ አሳዩኝ። እንድትጠራ አደረኩ እና እኔ ስጠራት ከብዙ አመት በኋላ ድሮ ምሰራትን ያንን ስራ ትሰራለች እና ያንን ስራ እየሰራች መጣች። ሰላም አልኳት። ማመን አልቻለችም። እንዴት አወቀች በኋላ እኔ እሷ እንደማቃት አታውቅም። እሷ ረስቶኛል በቃ ብላ ነው ያሰበችው። ግን በደንብ ነው ማቃት። እኔ አሁን ላይ የረዱኝን ሰዎች ልረሳቸው እችላለሁ። ከፍ ካልኩ በኋላ ጌታ ብዙ እድሎችን ከሰጠኝ በኋላ ያገዙኝን ሰዎችን ልረሳቸው እችላለሁ። በልጅነት ደካማ በነበርኩ ሰዓት፣ ችግር ውስጥ በነበርኩ ሰዓት ያገዙኝን ሰዎች መቼም አልረሳቸው። ካልሞትኩ በስተቀር አይረሱም እነሱ እና አልረሷትም። እሷ ግን ረስቶኛል ብላ ስላሰበች በጣም ሰርፕራይዝ ሆነች፣ ተደነቀች። ከዛ ቤትሽ ይሄ ነው እስካሁን አልተቀየረም አልኳት። አዎ አለችኝ። እሺ ልጆችሽን ይዘሽ ለ1-2 ወር ተከራይ እና ቤትሽን ሰራለሁ አልኳት። ይመጣል ብላም አላሰበችም። የኔ መምጣት እያስገረማት ነው። እኔ ጭራሽ ሌላ ነገር ሳወራ ተደነቀች። ውጡ አልኳት። ወጣች። 1-2 ወር ውስጥ ነው ቤቱን ኮንትራክተር ቀጥሬ በከፍተኛ ፍጥነት ሰርቼ ያስረከብኩት። ሚዲያ ላይ አለ። ምናልባት በኋላ በዚህ ቪዲዮ ላይ ራሱ መሃል ላይ ከተቻለ ሃይላይት ልናስገባም እንችላለንና ከዚህ በኋላ ደግሞ ሞር ለመስራት ፍላጎት አለኝ። መናገራቸው ቃላቶች ኢንቴንሽናሊ ሰዎችን ለመጉዳት መነጋገሪያ እንዲሆኑም አይደለም። ጀስት እንደ መልእክት ነው ማስተላልፈው። ከትምህርቶቼ ውስጥ ተቆርጦ ይወጣና ብዙ መነጋገሪያ ይፈጥራል። እኔ ግን ማንንም ለመጉዳት ሳይሆን እውነትን ለመናገር ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ምንም አይነት ኔጌቲቭ አመለካከት የለኝም። ትምህርት ነው ማስተምረው። ትምህርቶቼን ደግሞ ሰዎች ይቀበላሉ። የማይቀበሉ ሰዎች ደግሞ በኔጌቲቭም አንዳንድ ጊዜ ያቀርባሉ። የ5 ሰከንድ ተቆርጦ እየወጣ ነው ሰዎችን ወደ ግጭት የሚመራው እንጂ የ40 ደቂቃ የ30 ደቂቃ ትምህርት ቢሰማ በጣም ለብዙ ሰው ሰላም የሚሰጥ ይሆናል ብዬ አስባለሁ።
እና ብዙ ሰዎች የሃይማኖት ሰው ሆኖ እንዴት በጋርድ በፖሊስ ይታጀባል የሚል ሂስ ያቀርቡባል። በዚህ ላይ እናስተያየታለን። ፖሊስና ጋርድ ኦፊሻሊ ለኔ የተመደበ የለም ማለት ኮንፈረንሶች በሚዘጋጁበት ጊዜ ያው የአደባባይ ኮንፈረንስ በሚሊዮን የሚቆጠር ህዝብ ይመጣል። በዛ ውስጥ ሬንጀር የለበሱ ፖሊሶች ይታያሉ። እነዚያ ፖሊሶች ሁሉ የኔ ጋርድ የሚመስላቸው ሰዎች አሉ። ፐርሰናሊ ለኔ የተመደቡ አይደሉም። አካባቢ ላይ ያለው የአካባቢው መንግስት በሚሊዮን የሚቆጠረው ህዝብ በሰላም ወጥቶ እንዲገባ መደበኛውን ስራ እየሰራ ነው። እኔም ከዛ ህዝብ መካከል እንደ አንድ ሰው እጠበቃለሁ ማለት ነው። ደህንነቱ የህዝቡ ደህንነት እንዲጠበቅ ነው ፖሊስ የሚመደበው። የኔ ቢሆን እኔ ወደ ሆቴል ገብቼ ሲተኛ በር ላይ ማደር አለበት። እኔ ቤት ስመጣ ተከትሎ መኖሪያ ቤተ መጥቶ መጠበቅ አለበት። ግን ለ3 ቀን አደባባይ ኮንፈረንስ ላይ ቆሞ ህዝቡን ከጠበቀ በኋላ ከኔ የሚለይ ከሆነ የኔ ጋርድ አይደለም ወይም የኔ ጠባቂ ሊሆን አይችልም። ግን እዛ ካለው ከሚሊዮን ህዝብ መካከል እኔም ኢትዮጵያዊ ስለሆንኩ እንደ አንድ ኢትዮጵያዊ እጠበቃለሁ። መንግስት ህዝብን ይጠብቃል። ህዝብ ማለት እዩን ጨምሮ ነው እንጂ እዩን አውጥቶ ህዝብ የለም። ስለዚህ ህዝብን ሲጠብቅ እዩንም ይጠብቃል፣ ህዝብንም ይጠብቃል። ስለዚህ እኔ ከህዝብ መካከል አንድ ሰው ነኝ። ለዛ ኮንፈረንስ ግን ለማስተማር ተጠርቼ ስለሚሄድ ስቴጅ ላይ ወጥቼ ያስተምራለሁኝ። ከኔ ጋር የሚታዩ ግን ሬንጀር ከለበሱ ውጪ የሆኑ ሱት የለበሱ ሰዎች አንዳንዶቹ ስለማያውቁ ነው እንደ ቦዲጋርድ ብቻ የሚያያቸው። በእነሱ መካከል መጽሐፍ ቅዱስ የተማሩ በጣም የሚሰብኩ የሚያስተምሩ አሉ። የቤተ ክርስቲያናችን አገልጋዮች ናቸው፣ ግን ከኔ ጋር አብሮ ይንቀሳቀሳሉ። ፕሮቶኮል የሚባል ነገርም ደግሞ አለ። አንዳንድ ከፍ ስትል ያው ፕሮቶኮል የሚባል ነገር አለ። ፕሮቶኮል እንደውም ወደፊት ብዙ ሰዎችን ለማስተማር እቅድ አለኝ። ፕሮቶኮል ከጠላት የሚጠብቅ ፕሮቶኮል ሳይሆን ከወዳጅ የሚጠብቅ ፕሮቶኮል ነው ያለኝ። ከወዳጅ የሚጠብቅ ማለት ወደ መድረክ ብቻ ሲሄድ መውጣት አልችልም፣ መንገድ ላይ መንቀሳቀስ አልችልም። ብዙ ወዳጅ አለኝ። 2 ጊዜ ፍላይት አምልጦኛል። አንዴ ትዝ ይለኛል ጠቅላይ ሚኒስትር ኖቤል ሽልማት የሰላም ሽልማት ተቀብሎ ከኖርዌይ በሚመለስበት ቀን ቦሌ ፍሬንድሺፕ አካባቢ መንገድ ተዘግቶ ነበር። የተኛው መኪና አይንቀሳቀስም። እኔ ወደ ጋና ቸርች አለኝና ኮንፈረንስ ነበረኝ። ወደ ጋና እየሄድኩ ነበር። ከፍሬንድሺፕ ጀምሮ እስከ ኤርፖርት ድረስ በእግሬ ነው የሄድኩት። ሚሊተሪ የለበሰ ሲቪል የለበሰ መንገደኛ ሁሉ ሰላም እያለኝ ያቀፈኝ ሰላም እያለኝ። ሰላም የሚል ሰው ሰላም ብለ ነው ማለፍ ያለበት። ስለዚህ ሰላም እያልኩ በሰላምታ ብቻ ፍላይት አመለጠኝ። ሰዓቱ አለፈ። ስለዚህ አንዳንድ ጊዜ እንደዚህ አይነት ነገሮችን የሚያስታግሱ ፍላይት አለ እኔ ፍላይት አለኝ ብዬ ግብ ከሚፈጥር ከኔ ጋር ያለ ሰው ፕሮቶኮሉን አስጠብቆ ሰላምነ ሌላ ጊዜ ፎቶም ቢሆን ሌላ ጊዜ። አንዳንድ ሰው መስቀለኛ መንገድ ላይ የትዳር ምክር ይጠይቃል። መስቀለኛ መንገድ ላይ ስለ ሌላ ጉዳይ ይጠይቃልና እንደዚህ አይነት ነገሮችን በፕሮቶኮል ማኔጅ ብናደርግ በጣም ጥሩ ነው። መንፈሳዊነትም ይነካል ብዬ አላስብም። ስህተት ይቅርታ ጠይቀታቃል። መጀመሪያ ስህተት የሚሰሩት መሪዎች ናቸው። ከመመኑ ቀድሞ ከሚመራው ህዝብ ቀድሞ ስህተትንም ቢሆን ትክክለኛውንም ነገር የሚፈጽሙት መሪዎች ናቸው ከፊት ለፊት ስላሉ። በማጠፋበት ጊዜ ይቅርታ ጠይቃለሁ። አጥፍቻለሁ ብዬ ካመንኩ ሰዎች ስላሉ አይደለም። ውስጤ ላይ ሳጠፋ የሚገስጽ መንፈስ አለ። አጥፍታል ይላል። ህሊና አለ፣ መንፈስ ቅዱስ አለ፣ ይወቅሳል። በዛን ጊዜ ይሄ ከኔ አፍ መውጣት አልነበረበትም ብዬ ሳምን ይቅርታ ጠይቃለሁ። ይቅርታ መጠየቅ የመሪነት አንዱ አካል ነው ብዬ ስለማመን መሪዎች ይቅርታ ካልጠየቁ መሪ አይደሉም። አንዳንድ ሰዎች መሪ ስለሆንኩ ይቅርታ መጠየቅ የለብኝም ብሎ ያስባሉ። ይሄ አለማደግን ያሳያል። ትክክለኛ ያደገ መሪ ይቅርታ የሚጠይቅ መሪ ነው። በአንድ ወቅት ከኢትዮጵያ ወንጌል አማኞች ካውንስል ጋር ተጋጭተን ነበረ እና በዛን ወቅት ስሜት የተነክቶ ስለነበረ ትንሽ አንዳንድ ቃላቶችን መግለጫ ሲሰጥ ተናግሬ ነበረ። ቃላቶቹን በተመረጡና በተሻለ ቃላት መልእክትን ማስተላለፍ ሲችል ኢሞሽናል ሆኜ አንዳንድ ሰውን ማያንጽ ቃላት እና ማይሆኑ ቃላቶችን ተጠቅሜ ነበረ። ያ ቃላት ሰዎችን አሳዝኖ ነበር። ሚዲያ ላይ ወጥቼ ይቅርታ እነዚህ ቃላቶችን መጠቀም አልነበረብኝም ብዬ ይቅርታ ጠይቄያለሁ። ያ ይቅርታ ለኔ ምን ያህል ክብር እንደጨመረልኝ ልነግርህ አልችልም። መሪዎች ይቅርታ መጠየቅ አለባቸው ሲያጠፉ። እያንዳንዱ ሰው በሚሰጠው አስተያየት መሪዎች እየወጡ ይቅርታ መጠየቅ አለባቸው ብሎ የሚያምን ሰው አለ። ይሄ ደግሞ ልክ አይደለም። ስናጠፋ ነው
ይቅርታ መጠየቅ ያለብን እንጂ አስተያየት ሲበዛ አይደለም። ውድ የሻሎም ቲዩብ ተከታዮች የነብይ እዩ ጩፋን ቃለ መጠይቅ መነሻ በማድረግ ያዘጋጀንላችሁ የዜና መረጃ ይህን ይመስል ነበር። ስለተከታተላችሁን እያመሰገንን በነብይ እዩ ምላሾች ላይ ያላችሁን አስተያየት በኮሜንት መስጫው ላይ እንድታካፍሉን እንጋብዛችኋለን። ቪዲዮውን ላይክ እና ሼር በማድረግ ለሌሎች እንዲደርስ ማድረጋችሁን እንዳትረሱ። ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ ዝግጅታችን በድጋሚ እስክንገናኝ ድረስ የፈጣሪ ፍቅር ጸጋና ሰላም ከእናንተ ጋር ይሁን።